ሪካርዱን ብዙ ነገር አንድ እንኳን ተራ ነገር ማለት ነው ብር በልቷል ተብሎ የሰው ልጅ ለመወንጀል እንኳን መረጃ ያስፈልጋል። ሞትን ያክል ትልቅ ነገር በአይኑ ሳያይ መረጃ ሪከርድ ሳይደረግ ስትቀበር ሳያይ ቪዲዮ መስራትና ማነሳሳት ምን አስፈለገው? ትልቁ ጥያቄ እዚህ ላይ ነው። ማለት ይህች ልጅ እንዴት ታገተች ሊናክስ ያወቀ እሱ ፌመስ ስለሆነ ለዓለም ህዝብ ለቀቀው ሙታለች ተብሎ ግን ያለ አንድ መረጃ ያውም በረሃ ላይ በ4 ሰዓት ልዩነት በሁለት ሰዎች ተቀበረች ብሎ ቪዲዮ ለመስራት ምን አይነት መረጃና ምን አይነት ግንኙነት ደላሎቹ ጋር ቢኖረው ነው? ትልቁ ጥያቄ እዚህ ላይ ነው እኮ። ለዛ አብረው የሄዱትን መጠየቅ ይችላል። ገባህ? ስለ ፎቶግራፍና ስለ ቪዲዮ ወይ በሱ አይደለም ይርኩት። ገባህ አይደለም? ጓደኞቹ አሉ ከኛ ጋር አብረው የሄዱ ጓደኞቹ የገጠር ልጅ ከመናገር በፊት አንድ ነገር ስለ ቪዲዮ ስለ ፎቶና ስለ ቪዲዮ አንተን አይመለከተም። ታውቃለህ ለምን? እኔ ይዘ ማነው ፈርሻ ነበር አይደል? እኔ የተሳሳተ አማርኛ ወይ ለኔ ለብቻ አንድ ጊዜ ጎበዝ የገጠር ልጅ እንደው እባክህ ይሄንን ይችላልን ሰው ያምጣልን። እኛ እኮ አሁን አንተ ተገደም ሊሆን ይችላል፣ የራሱ ችግር ሊኖር ይችላል። ለምን ያስገድሉኛል? እሺ ሰውየው ለምን አይመጣም? ለምን ስልክ አያነሳም? ለምን ያስፈታታል? አያስፈታትም? ለምን አይነግረንም? ከዛ በኋላ እኛ በመንገዳችን እንሄዳለን። ችግር የለም፣ ሁሉም በሚችልበት ይሄዳል። ለብቻዬ ተነግሮኝ ምናምን አይደለም ሰይድ። የዋሸሁት ውሸት ካለ ከኔ ጋር የሄዱ ጓደኞች አሉ። አብረን ነው ቪዲዮውን የሰራ ነው። ገባህ አይደለ? እኔ ብቻዬን የተናገርኩት ነገር ምንም ነገር የለም። ችግር የለውም። ያንን እኮ አሁን ልጁን አምጣው ትችላላችሁ። ያ አለ አሁን ልጁን አምጣው ነው እኮ ይችላል የሚባለውን አንድ ጊዜ ወይ ደግሞ አጥቆስንተው አንድ ጊዜ እንደርጋችሁም አንተ ልጁ ያለበትን ልጁን አምጣው። አሁን የተቀበለው እሱ ነው፣ እሱ ጋር ያለው ምናምን አጎቱ ነው። አንተ የቻለን ስም የኔ አጎት ሊሆን አይችልም። ችግር የለውም። ይሄው ለገጠር ወንድም ተረጋጋ። ችግር የለውም። አንተ መንገደኛ ነህ፣ ምንም ችግር የለብም። አንተ መንገደኛ ነህ። ሙተዋል አለ በንጹህ ልብህ አምነህ ሰርተሃል። እኛ ችግር የለብንም። አሁን የምንፈልገው ይሄንን ይችላል የሚለውን ስሙን ለመጥራት እንደ ሾህ ፈራኸው። ይችላል የሚለውን ሰው ደውለህ አገናኝን። ስልክ አላነሳም። ይችላል ነው የልጅቱ አጋች፣ የልጅቱ ገዳይ፣ የልጅቱ ፈላጭ ቆራጭ። ዋናውና ዋናው ይችላልና ይችላል ብቻ ነው። እኛ ተክሌም ጋር አንሄድም። ዋናው ተክሌን የሚያመጣልን እሱ ነው። ተጠያቂውም እሱ ነው። እምቢ ካለ ደግሞ ቤተሰብ አላት። እኛም በምንችለው እናግዛለን። ስለዚህ ይችላል አገናኘን። በቃ ልጅቱ አለች ማለት ይችላል አገናኘን። ይመች ነው ይችላል አሊ ነው ሰው በይንትን ብለው ሰላም በነፃ ነው ሄዶ የገጠር ልጅ እሷ ጋር ተደዋወለ። የገጠር ልጅ በነፃ ነው ሄዶ ዘመዱ ይመች ነው። እኔ ከታች እየጻፍኩልህ ነበሩ። እሱ 10 ምናምን ሺህ ያለው ህዝብ እኮ ዝም ብሎ በጋ አይደለም ወይ ምንም አይደለም። ይመችና እሱ ዘመድ ናቸው። በነፃ ነው ሄዶ ዘመዱ ስለሆነ ምንም ክፍያ የሚባል ነገር አልከፈለም። ለምን አስራይ ነው ወሬ ታወራላችሁ? እሺ እንግዲህ ያ በነፃ ወሰደ የራሴ የሆኑ ሰዎች በነፃ ነው ሄዱ። ምንም ክፍያ የሚባል ነገር አልከፈለም። ስለዚህ እሱና እሷም እየተደዋወሉ እያንዳንዷ ነገር ከመጀመሪያ እስከ መጨረሻ ድረስ ያውቃል። አስገባኝማ ልጅ ሙቢ አማራው ነው እንዴ? አግባ ጥሩ ልጅ እያደር ይጠራል አለ። እኛ በነፃ መሄድ እንኳን ደስ አቡፋን እዚህ ቦታ ሞታለች ብሎ ቪዲዮ የሰራው ነገሩን አብሮ ጸንስሶታል። ወደዳችሁም ጠላችሁ የገጠር አንድ ይመቻል።
የእሱ ነፃ መሄድ እንኳን አይደለም። ለምንድን ነው በነፃ የሚሄደው? ማንኝና ነው በነፃ የሚሄደው? ቅድም እኮ ስንት ነው የከፈልከው ስትባል እኮ የተከፈለውን አላውቅም ቤተሰብ ነው ብለሃል። አዎ ቤተሰብ ነው የከፈለልኝ። ብር ያለው እነሱ ጋር ነው፣ እነሱ ናቸው የከፈሉልኝ። ታዲያ ምን ላድርግ? ታዲያ የአንተ ገንዘብ ቤተሰብ ጋር ከሆነ ያለው ገንዘብ ስንት እንደወጣ አታውቅም እንዴ? ስንት እንደተከፈለ ነው የማታውቀው? ስንት እንደተነጋገርክ ማነው የሚከፍልልህ? ቤተሰብ ሳትነጋገር ነው እንደምትሄደው? ለምበር ሳትነጋገር ነው የምትሄደው? የመጨረሻ የገጠር ልጅ የመጨረሻ እስከ አፋር ክልል ነው የምትስማማው አይደል? እስከ አፋር ክልል አንተ ነበርክ እንደ ያወራኸው። ይቅርታ አላወራም ብዬ አስወጣሁት። የሚገርመው ማን ነው ስሙ? ማነው ስሙ? ስሙን ማነው ያለው? እስከ ሰመራ ነው እኮ ይናገር፣ ይምጣና ይናገር። ሰውየው ራሱ ዘመዴ ነው፣ ሄደው በነፃ ነው ሁሉን ነገር ያውቃል ካለ መጥቶ ይናገር። እሺ ማን ነበር ያለው ስሙ? የተከፈለውን ብር እኮ አላውቅም ብለሃል። የገዛ ገንዘብ ከቤተሰብ ጋር ከሆነ ያለው ስንት ነው የከፈላችሁት ብለህ ሳትነጋገር እኛ እኮ በጎች አይደለንም። ኧረ እኛ ስለ ጎበዝ ስለሱ መክፈል አለመክፈል እንኳንም በነፃ ምንም ችግር የለብንም። ዋናው ልጁ አሁን የተዋራውን ማነው መረጃ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። አቤት የሚጠቅመን ነገር ብቻ ነው። ሙቤ አማራው የት ነው? ትክክል ሙቤ አማራው። እሺ አውራ። የገጠር ልጅ በነጣም ይሄድ ከፍሎም ይሄድ ክፍያ ላይና ነጣ ላይ የሚያገናኘችው ነገር የለም። ስለ ልጅቷ ያለውን ጉዳይ የሚያቅ ተሆነ ያንጣ። ያጎቱም ልጅ ከሆነ ይሄኛው ሰውዬ አብረው የደላለዋ እሱ አጎቱም ልጅ ይሁን ያክስቱም ልጅ አድራሻውን መድረሻውን ያውቃል። እሱም መጠየቅ ብቻ ነው። በነጣ ሀዷል። ይሄ ምቀኝነት ነገር ነው። አይደለም ካለ መረጃ ካለ ጥያቄና ጥያቄ ብቻ ነው ከእሱ ጋር የሚያገናኛቸው። ይሰማል። ሄደበት ምክንያት ልጁ የቅርብ ቤተሰቡ ስለሆነ ነው። ይህንን መረጃ አንድ ጊዜ ከኢትዮጵያ ተደወለው በነፃ ሄዷል እያልክ የምታወራው የገጠሩ ቆይ ማን ነው የሚፈልገኝ? አንድ ጊዜ ከመሀመድ ጋር ማን ነው የሚፈልገኝ? በድርጅቱ ጉዳይ ነው አገናኘን ብለውን አሁንም ምንም ሆነ ምንም አንደኛ የገጠር እንዲህ ተጠያቂ ነው። ሁለተኛ ስለ ልጁ ቤተሰቦች አንድ ፍንጭት አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በድርጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? እሺ ሰላም ነው። ሰላም ነው። አማን ነው። አሁን እኮ ስልክ ልቆን ነው ማለት ነው። እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለ ነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለ እሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልቡ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛውን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የሚመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። ነው የነሱ ቤተሰቦች አንፋታቸውም። አሁን ላይ የምንጠይቅልን ልጅቱ በህይወት አለ፣ ልጅቱም በህይወት እንዲያስወጡ ነው። ልጅቱ በህይወት ካላስወጣች ብትሞት እንኳን የገጠር ልጅ እስከ ቤተሰቦቹ አፍንጫቸውን ይዘን የሚመችን ቤተሰቡ አፍንጫቸውን ይዘን እገታ እንዴት እንዲሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካሄድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ስልክ አገናኝቶ ነው የበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው። ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም። ኢንሻላህ እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ይችላልም እየሰማ ትሆናለህ። ሌሎቻችሁ ተደዋውላችሁ እችል እንድትለቀቅ አድርጉ። ነገሩ እንደምታዩት ነው። ስለዚህ እናመሰግናለን። መልካም አዳ አንደኛ ነገር ደግሞ ልንገር ይሄ ገጠር የሚባል ነገሮችን እያለባበሰ እንደ መስገድ ተለጥፎ ያችን በሷ የሆነ ጨዋታለው ካለ
ብሎ አገር መግባት አይቀርም። አንደኛ በሰከንድም ደግሞ 24 ሰዓት ከልቸር ማስገባት እንችላለን። እኛ የራሳችን የሆነ ሰው አለን። ግን የሀገሩ ልጅ ሆነ አይችል አብሯት ከሷ ጋር ሂዶ አብረው ጥለዋት ሄደው አብረው ሄዱ። የሱ ጓደኛ እውነተኛ ነገር እየተናገሩ ይህን ነገር እሱ ደብቆ እኛ ሀታ ልጅቱ እንኳን ብትገኝ እሱ ጋር ይሄዱ ለእናንተ የነገራችሁ ነገር አለ። ማንኛውንም መረጃ እኛ መስማት እንችላለን። ግን እናንተው ደግሞ በአደባባይ ማንኛውም ነገር እየሰማችሁ ነው። እኛ አሁን ያለንበት ሁኔታ እኛ ራሳችንን ስለምናውቅ መናገር አይጠበቅብንም። ግን የገጠር ልጅም ይመቻለም ሀታ ራጉ ያሉ ሰዎች ከፊፋ ስታርፍ የያዟትንም ሰዎች አሁን እየሰማን ነው። እነሱ የት ቦታ እንዳሉ ለራሳችን እያጣራን ነው። እኛ ማጣራት አይጠበቅብንም። ይመች ሀገሯ ልጅ ነው ተብሏል። የገጠር ሀገሯ ልጅ ነው ተብሏል። የገጠር ልጅ የእነዚህ ልጆች እኛ መያዝ እንችላለን። ከመያዛችን በፊት የሆነ ነገር ከመድረሱ በፊት ይችል በ4 ሰዓት ውስጥ በ4 ሰዓት ውስጥ እገዳ ምን እንደሆነ እናሳያቸዋለን። መልካሙን እንግዲህ ኢንሻላህ እንሞክራለን። እንግዲህ ዛሬ እኛ ለማንም አልተናገርን። ሁሉም ሰው በየእጁ ስልክ አለው። ጫካም ያለው ዳገትም ያለው ወንዝም ያለው መስጊድም ያለው በቤተ ክርስቲያንም ያለው እያንዳንዱ ስልክ አለው። እያዩ ነው ሁሉም ሰው። ስለዚህ አሁን እኛ እንደዛ ያለም ደረጃ መድረስ የለበትም። ስለዚህ ይችላል የሚባለው ግለሰብ በፍጥነት ልጅቱን በ24 ሰዓት እንዳስለቅቅ ተወስኖ ሌላ ነገር የለም። ሰያ እኔ ስናገር የዋሸሁት ነገር ካለ የደበኳችሁ ነገር ካለ ማለት ነው። አብረውኝ የሄዱ ጓደኞች አሉ። እየሰማኝ ነው። አብረውኝ የሄዱ ጓደኞች አሉ። ከኔ ሌላ 7 ወንድ አለ። ገባህ አይደለ? እነሱን እያንዳንዳቸውን መጠየቅ ትችላለህ። እኔ ሳወራ የዋሸሁት ነገር ካለ ውሸት ካወራው እኔን መጠየቅ ትችላላችሁ። ይኸውልህ የገጠር ልጅ አንተ በጣም እኔን ብቻዬን መጠየቅ አችሉም። እየሰማኝ ነው። እኔም ብቻዬን መጠየቅ አችሉም። ምክንያቱም ከኔ ጋር ሄዱ አሉ። እነሱ ጋር አብረን ሁላችንም መጠየቅ ያለብህ ከኔ የተሳተ ውሸት ካለ እኔም መጠየቅ ነው። ገባህ? እኔ የደበኩት ነገር ካለ እነሱ ይናገራሉ። እየሰማኝ ነው። አንዴ ስማ፣ ቆይ እየሰማ አይደለም። ይኸውልህ ወንድም አለም በደንብ ስማኝ። እያወራ ያለው ስለ ሰው ልጅ ህይወት ነው። ልጠየቅ ምን ልበል ምናምን የህይወት ነው፣ ስለ ህይወት ነው። ይሄ የሆነ ሰውዬ ክለብ ገብቶ ወጣ አይነት ወሬ አይደለም። ህይወት ጠፋ ህይወት ዳነ ነው ያወራለሁ እኮ አልኩ። በማንኛውም ጥያቄ እቀበላለሁ። ፕሊዝ እንደዚህ እቀበላለሁ ብለህ የምታልፈው አይደለም። እባክህ ተረጋጋ። ይኸውልህ አንደኛ ይመች የሚባለው ይኸውልህ እዚህ ጋር ብዙ ሰው እያየ ነው። እች ልጅ ከዛፍ ላይ ዝም ብላ የበቀለች አለች። ቤተሰብ አላት እኮ። እኔ ከዋሻው ሌሎቹን ጠይቃችሁ እኔም የፈለጋችሁትን ነገር ማድረግ ትችላላችሁ። እየሰማኝ ነው አይደለ? እኔ የዋሻሁት ነገር ካለ ጓደኞቼን አብረው የመጡ ጓደኞች አዳምጣት። የገጠር ልጅ ለምንድን ነው የማታዳምጠው? ለምን አትሰማም? ለምን ነው የምትፈራው? ለምን ነው የምትንበጫበጨው? አልፈራውም፣ እየፈራው አይደለም። ላውራና ልጨርስ እኮ እውነቱን እየነገርኩ እኮ ነው። ሚውት አድርገህ ስማ። እውነት እኮ በደንብ ስማውና እውነት ጋር ትሄዳለህ። አሁን እኮ እናንተ እኔን ነው ወንጀለኛ እያደረጋችሁ ያላችሁት። እኔ ነው ወንጀለኛ ጆሮህን ትያዛለህ። ከሱ ጋር የሚለው አጎቱ ነው እያላችሁ እኮ እኔን እኮ ነው ወንጀለኛ። አዳምጠኝ በደንብ ይኸውልህ፣ እስካሁን ያወራኸው ሪኮርድድ ነው እዚህ ውስጥ አለ። ኦኬ፣ እችን ልጅ ከመሄዷ በፊት በፌስቡክ ታወራት ነበር። አምልጠዋል፣ አውርተሃል። እሱ ይሄን ሁሉም ወጥመድ ሰርተህ ልጅቷን ለዚህ አደጋ እያዳረካት አንተ ነብይ ነው የምወስደው። ለምን ሴት ልጅ ናት። አንድ ሰው ሳያበረታታት እንደዚህ አይነት የእግር ጉዞ ውስጥ አትሄድ። አንተ ደግሞ እኔ አላበረታቷትም ወንድም፣ ያላየውን ዝም ብለህ አታውራ። ከራስህ ነው ያመጣ ነው እኮ ከእኛ አይደለም። ምንድን ነው ጣልቃ የምትገባው እኮ? ኤምባሲውን ጨረሳችሁን እያለ ታወራ ነበረ። ታዲያ እኔ ማበረታታት ምን ብዬ ነው ማበረታታት? እሱን ስታወጣና ስታሳየን ነው የምናውቀው። ሙሉን ስታሳየን ከእሷ የምጣ ሀሳቡ ከአንተ የምጣ በደንብ ይታወቃል። ሚሴንጀር ላይ ግን እች ልጅ ከመሄዷ በፊት አውርተሃታል። ይህ ሰውዬ የሚወስደው ዘመድ ነው እየተባለ ነው። አንተ ደግሞ ዘመድ ደግሞ እንደ ልክ አዝማድ እንደሌላት ዘመድ እንደሌላት ቤተሰብ እንደሌላት ተደብቆ ዝም ብሎ ምን አባታችሁ ታመጣላችሁ? ያንን ነገር በሰው ህይወት ላይ ቁማር እየተጫወተ ነው የአንተ ዘመድ ማለት። አየህ፣ ይሄ የሚያሳየን ምንድን ነው? አንተ እዚህ ጋር ቁጭ ብለህ ለእሱ ትከራከራለህ፣ እጅ አለበት ማለት ነው። ይሄ ሌሎቹ እኮ ማንም ከአንተ ውጭ ሞተች ብሎ ቪዲዮ የሰራል። ቆይ አንድ ጊዜ ጌታሁን ምንህ ነው የገጠር ልጅ?
ጌታሁን ለእኔ አጎቴ ልጅ ነው። ይመችን ግን አላውቀውም። ጥሩ ጌታሁንም ገባህ ተክሌ ላይ ደውሎ አውርቷል። እኛ ይሄ ለእኔ የማውቀው ሰያ መሄዴን ብቻ ነው። ገባህ አይደለ? አብረን የሸረብከው በቃ እየጠራ መጣ። አብረን የሸረብከው እየሰማኝ ነው። ለሰማቱ ደውሎ ቃላችን አንድ አይነት እናርግ ተብለዋል። ማን የደወለው? ይመች ቆይ ይመች ጌታሁን ይሄ ተሳፋሪ ነው። ይሄንን የገጠር ልጅን ተሳፋሪ ነው ብለን ስም ቆይ ይቅርታ፣ የገጠር ልጅን አሁን ወደኋላ እንትወው። አሁን አንተ ጌታሁን ከማን ጋር አገናኝ? ቆይ ጌታሁን ከማን ጋር አገናኝ? ለእኛ ያነጋገረልን እሱ ነው። ገባህ አይደለ? እኛ መሄድ ብቻ ነው ይሄ ነው መሄድ ነው እንጂ ማነው አነጋገረልህ? ይሄ ደላላችሁ ነው የተባለ ነገር የለም። ገባህ አይደለ? ቆይ ማነው አነጋገረልህ? ይመችን አይደለም ያንተ ጌታሁን ማንን ነው አነጋገረልህ? ለይመች ነው። እናንተ ጥሩ ይመች ደግሞ ተክሌን አነጋገረ። አዎ እኛ ዝም ብለን የተጓዝ ነው። ስለዚህ ጌታሁን ትላንትም ደውዬልበት ነበር። ፍየል ጠባቂ ነኝ ገጠር ላይ ምናምን ብሎ አለቃቅሰውን። አዎ እረኛ ነው። ገጠር እናቱም ወዲህ ግባ። ጌታሁን ማን ነው ደላላው? ማን ነው ስሙ ያላችሁኝ? ሲመች ተክላይና ሲመች ጌታሁን አብሮ አለበት። ተክላይ ሲመች እና ጌታሁን አንድ ናቸው። ስለዚህ ጌታሁንም መጠየቅ አለበት ያጎትህ ልጅ። ከዛ ይመች ምን ነው ጌታሁን ተክሌ ጋር አወራ። ከዛ ይመች ደመደመው መጣና ይመች ሲወስዳችሁ አንተና እሷ ልጅቷ አንድ ላይ ነበራችሁ። ታወራላ አንተና ልጅቷ አንድ ላይ ነበራችሁ። ይመች ሲወስዳችሁ ይመች ወደ ሱዳን ዘንዳ ሲወስዳችሁ አንተና ልጅቷ አንድ ላይ ነበር። ሶስት ነን። አንተና አንደኛው ማን ነው? እና ልጅቷ። አዎ ከዛ ይመች ይዞ ሄዶ ለሱዳኒው ለተክሌ ልጅ ሳቢያ ነው ማን ነው አቀብል ብሎ ሰጠው አይደል? ሳቢያ ነው ማን ነው ያረፍነው? ሳቢያ ነው። ከዚህ ሄደን በቃ አይዋ። ስለዚህ ጌትነት ጌታነህ አንደኛ ተጠርጣሪ ነው። ይመች እሱም ጌትነት እና ይመች አንደኛ ተጠርጣሪ ነው። ስለዚህ አንተን ወደ አላርጌ አንተ ተሳፋሪ ነው። ያ የደበቅከውም ነገር አይኖር። አሁን ያጎቴ ነው አይደል ይመች? አዎ። ስለዚህ ይመችና ጌትነት ናቸው። የገጠር ሌላ ጊዜው ደበቀም አልደበቀም ተሳፋሪ ነው። ሞቱን ያወጀው የገጠር ልጅ ነው። እየሰማችሁ ነው። የኔ የደበቅኩት ነገር ካለ